መቼም ፖለቲካ የማይቀለበስ ማዕበል ነው ይባላል። የዛሬው መረጃ ደግሞ ለዚህ ፍቱን ማረጋገጫ ነው። እጅግ ለማመን የሚከብድና የዓለምን የፖለቲካ ምህዳር ሊገለባብጥ የሚችል አንድ መረጃ ተሰምቷል። ምሽቱን ታዋቂው የዜና አውታር CNN ይፋ እንዳደረገው የዶናልድ ትራምፕ አስተዳደር ከኢራን ጋር የነበረውን ፍጥጫ ወደ ጎን በመተው ወደ ድርድር ጠረጴዛ ለመመለስ የሚያስችል እጅግ ግዙፍና የማይታመን እቅድ አውጥቷል። እንደ CNN ዘገባ የትራምፕ አስተዳደር ለኢራን የሚከተሉትን 3 ዋና ዋና ነገሮችን ለማቅረብ ወስኗል። ዶናልድ ትራምፕ ኢራን ለሰላማዊ የኒውክሌር ፕሮግራም እንድታውለው በሚል እስከ 30 ቢሊዮን ዶላር የሚደርስ የገንዘብ ድጋፍ ማዘጋጀታቸው ተሰምቷል። በተጨማሪም በኢራን ኢኮኖሚ ላይ የጣሉትንና የአገሪቱን ምጣኔ ሀብት አንገት ያስደፉትን ጠንካራ ማዕቀቦች እንደሚያነሱም አስታውቀዋል። ትራምፕ አክለውም በዓለም ዙሪያ በባንኮች የታገዱ በቢሊዮን የሚቆጠሩ የኢራን ንብረቶችን ነፃ ማድረግ ላይም እንደሚሰሩ አስታውቀዋል። ሁሉ የሚደረገው ኢራንን ወደ ድርድር ጠረጴዛ ለመመለስ እንደሆነም ተነግሯል። ታዲያ ኢራን ይህንን የእርቅ እጅ ትቀበለዋለች ወይንስ እንደ ወጥመድ ትቆጥረው ይሆን? ይህ ለመካከለኛው ምስራቅ አዲስ የሰላም ንጋት ወይንስ ሌላ የውዝግብ መነሻ የሚለው የበርካቶች ጥያቄ ሆኗል። በሌላ ሰበር መረጃም የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የተኩስ አቁም ከተደረገ ከ2 ቀን በኋላ ምሽቱን የመጀመሪያ ንግግር አድርገዋል። በዚህ ህዝባዊ ንግግራቸው ስለ ጦርነቱና አጠቃላይ ስለተገኙ የድል ብስራቶች መግለጫ አውጥተዋል። አያቶላ አሊ ካሚኒ ኢራን በእስራኤል ላይ ትልቅ ድል ተቀዳጅታለች፣ ለዚህም የታላቋን ኢራን ህዝብ እንኳን ደስ አላችሁ ሲሉ ተናግረዋል። ኢራን አሁንም ጥቃት ከተፈጸመባት የአጸፋ እርምጃ ከመውሰድ አትቆጠብም ብለዋል መሪው። አክለውም አሜሪካ እስራኤል እየወደመች መሆኑን ስላወቀች ድርድርን መርጣለች ብለዋል። ሊያጠቁን የመጡት የአሜሪካና እስራኤል አየር ኃይሎች ላይም ከባድ ኪሳራ ድርሰናል ያሉት ካሚኒ ጦርነቱ ቢቀጥል እንደሚሸነፉ ስላረጋገጡ ሊያቋርጡት ተገደዋል ብለዋል። አያቶላህ በ12 ቀኑ ጦርነት ኢራን ማሸነፏንም አውጀዋል። በተመሳሳይ ዶናልድ ትራምፕ በትናንትናው ዕለት ባደረጉት ንግግር እስራኤል የኢራንን የሚሳኤል ጥቃቶች መቋቋም የማትችልበት ደረጃ ላይ ደርሳ እንደነበርና በመቶዎች የሚቆጠሩ ህንጻዎችና መሰረተ ልማቶች መውደማቸውን ገልጸው ነበር። አያቶላህ በኤክስ ገጻቸው ላይ በለጠፉት መልእክት የኢራን ህዝብ በእስራኤል ላይ ላገኘው ድል እንኳን ደስ አለ ለማለት እወዳለሁ፣ በአስፈሪው የኔታንያሁ አገዛዝ ላይ ስላገኘው ድልም እንኳን ደስ አላችሁ ሲሉ ጽፈዋል። የአሜሪካን የጦር ሰፈሮችን መምታትም በጣም ጥሩ ነገር ነው፣ እናም ወደፊት ሊደገም ይችላል ሲሉም ካሚኒ አክለዋል። የኢራን ህዝብ ልዩ ባህሪውን አሳይቷል፣ እናም አስፈላጊ ሆኖ ሲገኝ አንድ ድምጽ ከዚህ ህዝብ እንደሚሰማ አሳይቷል ብለዋል። ወደፊትም በኢራን ላይ የሚደረግ ማንኛውም ጥቃት ትልቅ ዋጋ ያስከፍላል ብለዋል። ኢራን ዋና ዋና የአሜሪካን ጦር ሰፈሮችን ማግኘትና መድረስ መቻሏ ትልቅ ነገር ነው፣ ወደፊትም እንደገና ጥቃት ቢሰነዘርበት ሊደገም ይችላል ሲሉ ተደምጠዋል። የኢራን ጠላቶች እኛን ለማጥቃት እንደ ሚሳኤሎች ወይም የኒውክሌር መርሃ ግብሮችን ሰበብ ይጠቀማሉ፣ ነገር ግን እጅ እንድንሰጥ እየፈለጉ ነው ሲሉ ተደምጠዋል። አሜሪካ በኢራን የኒውክሌር ጣቢያዎች ላይ ያደረሰችውን ጥቃት በተመለከተ ሲናገሩ ትራምፕ የተፈጸመውን ጥቃት አጋነውታል፣ ግን ቀላል ነው ብለውታል። ኢራን በጭራሽ እጅ እንደማትሰጥ መታወቅ አለበት ሲሉም አክለዋል።